ደላሎች ሲደውል የነበረው ለተለያዩ ሰዎች እየደወለ መረጃ ሲሰበስብ የነበረው በላይቭ ቀጥታ ስርጭት ሰያው ወንድማችን ነበርና የምታስታውሱ ከሆነ ትናንትና በሰራሁላችሁ ቪዲዮ ሰይድ ወረባቦ የዱባይ ፖሊሶች ደውለውለት ጣቢያ እንደሚፈልጉ ወደዛ ቦታ ላይ ሄዶ ነበረ። ነገር ግን በሰላም ነበር የተመለሰው። የምናውቀው ይሄንን ጉዳይ ነበረ። ነገር ግን እዛ ቦታ ላይ ከሄደ እንደማይመለስና ወደ ኢትዮጵያ ዲፖርት እንደሚያደርጉት እዛው እስር ቤት መቆየት እንዳለበት ነበር የነገሩት። ከዛም በኋላ ነገር ግን እሱን እዛ ልብስ ቦታ ላይ ቀጥሮት የነበረው ሰውዬ በራሱ ኢቃማ ፈርሞ በ5 ቀን ውስጥ በራሱ ፍላጎት ሳይታሰር ወደ ሀገሩ እንዲገባ የፈረሙ አውጥቶታል ማለት ነው። እንዴት ወደ ኢትዮጵያ ሄደ? ምን አጥፍቶ ነው? ዱባይ ላይ የሰራው ወንጀል የለም። የዱባይን ሕግ አልጣሰም። ምንም አይነት ስራ አልሰራም። ለምንድን ነው ወደ ኢትዮጵያ የሚሄድበት ምክንያት አልገባንም የምትሉት ሰዎች አላችሁ። ወደ ዱባይ ከዱባይ ወደ ኢትዮጵያ ዲፖርት ይደረገበትና የዱባይ መንግስት ያባረረበትን ምክንያት ወደ እናንተ ይዤላችሁ ቀርባለሁኝ። ይህንን ከማቅረብ በፊት ግን አንዳንድ የተምታታና ውሸት የሆነ መረጃ ወደ እናንተ ሊያቀርቡላችሁ ስለሚችሉ ያንን ነገር ሰምታችሁ እንዳትሸወዱ። የመጀመሪያው ምንድነው? የገጠር ልጅ በተሳደበበትና የከሚሴ ዲቃላ ባለበት ኦሮሞዎች ተደራጅተው ነው ከዱባይ ያባረሩት የሚል መረጃ እየወጣ ይገኛል። ይህን ከእውነት የራቀ ነው። በዚህ አይደለም የተያዘውም የተሰሰውም ሰው የለም። እሱን የሚጠሉ ሰዎችና አማራን የወሎን ህዝብ የሚጠሉ ሰዎች በዚህ አይደለም የተያዘው ብላችሁ ፈልጌ ነው። ሌላው ነገር ደግሞ የሚያስረዳ መረጃ ምንድነው? ልብስ ኦንላይን መሸጥ ፍቃድ ስለሌለ ለዛ ሱቅ ከፍቶ መሸጥ እንጂ የኦንላይን ፍቃድ ስለሌለው በዛም ነው የተያዘው እያሉ ስምም የሚያጠፉ ሰዎች አሉ። በዛም አይደለም የተያዘው። እንግዲህ እንደሚታወቀው ሳዑዲ አረቢያና የመን ጦርነት ላይ ናቸው። ሳዑዲና ዱባዮች አይስማሙም። ዱባይና የመንም ከሁለት ጎራ ከፍላ ታዋጋቸዋለች። ለአንድ በጎን ታግዛለች ማለት ነው። ገባችሁ? ስለዚህ የመን ላይ ሰይድ ወረባቦ በቀጥታ ስርጭት ሀናን የመን ላይ ሲያፈላልግ ከተለያዩ ሰዎች ጋር በየመን መስመር ይደዋወል ነበር ማለት ነው። እሱ ማነው? ከየመኒዎች ጋርና ከደላላዎች ጋር ይደዋወል ነበር። የመን ላይ የሚደዋወላቸው 3 ሀበሾች አሉ። የመጀመሪያው ሀበሻ የራሱ የሆኑ ሰዎችና ከየመን ታጣቂዎች ጋር ከሁቲ ጋር የሚያገናኙት ናቸው። ገባቸው? ሁለተኛዎቹ ሰዎች ደግሞ ደላሎች ናቸው። እነ ተክላይ ሀናን ያገቷት ደላሎች ናቸው። ከነሱ ጋር ነበር ሲደዋወል የነበረው። ሌላው ነገር ደግሞ ምንድነው? የመን የሆኑ የታጠቁ የሁቲ ሰዎች ጋር እና ያልታጠቁ የየመኒ ሰዎች ጋር ያወራ ነበረ። እንግዲህ በዚህ መካከል ምንድነው? ሁቲዎች እንደሚታወቀው ከእስራኤል ጋር፣ ከሳውዲ አረቢያ ጋር፣ ከዱባይ ጋር ውጊያ ታደርጋለች። ገባችሁ? አይስማሙም። የዱባይ መንግስት የሳውዲ አረቢያ የኢትዮጵያን ማለት የየመንን ሱኒ የሚባለውን ታጣቂ ይደግፋሉ። ሁቲዎችን ግን አይደግፉም። በዚህ መካከል የዱባይ መንግስት ከየመን የሚጠቀማቸውና የሚፈልጋቸው ብዙ ነገሮች አሉ። በአሁኑ ሰዓት ደግሞ በርካታ የየመን ቦታዎችና ይዞታዎች የተቆጣጠረው ሁቲ ነው። ሁቲ ደግሞ ከዱባይ ጋራ ምንም አይነት ስምምነት የለውም፣ ጸብ ነው። ስለዚህ ሰይድ ወረባቦ ከየመኒዎች ጋር በሚያወራበት ሰዓት ስለ ሁቲዎች ነበር ሲያወራ የነበረው። ደላሎቹ ለምን በሁቲ አይያዙም? ከሁቲ ጄኔራሉ ጋራ ለምን አታገናኙንም? የሱ አካባቢ ኃላፊ ማን ነው እያለ በአረበኛ ከየመኒው ጋራ ይደዋወል ነበረ። ይህንን በሚደዋወልበት ሰዓት የዱባይ ቴሌኮም ይቀደዋል፣ ሪከርድ ያደርገዋል። ገባችሁ? እኔ በአገርኛ አማርኛ ነው የማወራቸው፣ ምክንያቱም እንግሊዝኛ የማትችሉ ሰዎች አላቸው። ሪከርድ ያደርገዋል። ምንድነው ሪከርድ እንዳትሉ ነው። ይቀደዋል። ታውቃላችሁ? ይቀደዋል። የሆነ ሪከርዱን ድምጹን ይቀደዋል። የሚገባቸው ሰዎች አለፍ በሉት ይገባቸዋል። ገባችሁ? እና ሪከርድ በሚያደርግበት ሰዓት እያንዳንዱ ከየመን የሚደዋወልበት ከሳዑዲም የሚደዋወልበት እያንዳንዱ ከዱባይ ቴሌኮም ጋር ኮንታክት ነው። ታውቃላችሁ? ይሄንን ለእናንተ አይጠፋቸውም መቼም። እና የተለያዩ ኢንተለጀንሶች አሉ። ስለዚህ ከደላላውም ጋር ያወራል። መስመሩ ምንድነው? የዱባይ መስመር ነው። የመን ያለው የየመኒ መስመር ነው። ኦኬ፣ አንድ ጥፋት በሉ። ገባችሁ? ለሀና የተከፈለ ዋጋ ነው። ግን ይሄን ለሀና የተከፈለ ዋጋ ነው። ሌላው የሱ ጓደኞች የሆኑ የመን የሚኖሩ
የደላላውን ቦታ የሚጠቁሙና ደላላው የሚኖርበትን አካባቢ የሚይዙ ሁቲዎች ጋር እንዳገናኙት የራሱ የሆኑ ሰዎች ጋር ያወራ ነበር። የመጀመሪያው አፋሩ ነው። አፋሩ እንግዲህ እየቀላቀለ ነው የሚያወራው። አረበኛም አፋረኛም አማርኛም ነበር ሲያወራ የነበረው። ያና አፋር ከየመኔዎች ጋር ያገናኙታል። እነዚህ የመኔዎች ደግሞ ምንድናቸው? በደላላ ሀበሾች ሰዎችን ሰብስበው ይዘው ሲመጡ ሀበሾቹን የሚቆጣጠሩ ሁቲዎች ናቸው። የታጠቁ ሁቲዎች ወይም የአካባቢው ኃላፊዎች ናቸው። ገባቸው? እነዚያ ሁቲዎች መጀመሪያ ሰምታችሁኛል። ሁቲዎች ከዱባይ ጋር ስምምነት የላቸውም። ስለዚህ ከሁቲዎች ጋር በአረበኛ ሲያወራ ሁቲ የሚሉ ቃላቶች ምናምን ይጨመራሉ። በዛን ሰዓት የዱባይ መንግስት ጥርጣሬ ያደረበት። ለምን? የዱባይ መረጃ ምናልባትም ለሁቲዎች አሳልፎ እየሰጠ ነው። አንድ ጊዜ አይደለም፣ በተደጋጋሚ ከሁቲዎች ጋር በየመን መስመር ሲደዋወል ጥርጣሬ ያደረባቸውና ወደ ፖሊስ ጣቢያ ጠሩት። ያለውን ነገር አጣሩ። የዱባይ ደግሞ አሁን ኢራንም ስለምትመታቸው ጥርጣሬ ስላለባቸው ቀጥታ ምንም ለሱ ስለማይጠቅማቸው ሰይድ ወደ ኢትዮጵያ ዲፖርት ማድረግ ነው፣ መገላገል ነው ያለባቸው። በዚህ አጋጣሚ ነው ሰይድ ወደ ኢትዮጵያ ሊሄድ የቻለው። ዋጋው ለምንድን ነው የተከፈለው? ሀናን ለማስለቀቅና በህይወት መኖርና አለመኖሯን ለማረጋገጥ ነው የሁሉ የሄደበት ርቀት። እናንተ ብትሆኑ ታደርጉታላችሁ ወይ? ሰይድ ያለው ቤተሰብ አለው። ራሱን መለወጥ፣ ቤተሰቦቹን መለወጥ፣ ራሱን ማስተዳደር ይፈልጋል። ይህን ሁሉ ትቶ ሰይድ ከዚህ በፊት ሳውዲ አረቢያ ላይ አማራ ሲታገቱ በኦሮሞዎች ዋጋ ከፍሎ ሳውዲ አረቢያ ታስሯል እያልኩ ነው። ገባ? 3 ቀን ታስሯል። እናንተ ይሄን ታደርጋላችሁ ወይ? አታደርጉትም። ገባችሁ? አታደርጉትም። እና ሰይድ በዚህ አጋጣሚ ሌላው ነገር ሳውዲ አረቢያ ብቻ አይደለም፣ ይሄ ዱባይ ብቻ አይደለም፣ ሳኡዲም ቁጭ ብላችሁ ከሳውዲ አረቢያ ገንዘብ ወደ የመን በትልቁ በሳኡዲ አካውንት ወደ የመን በትልቁ ትያዛላችሁ። ወደ የመን መስመር በተደጋጋሚ ብትደውሉ ሳኡዲ ሆናችሁ ትያዛላችሁ። ለምን? ለሁቲ መረጃ እያቀበላችሁ ነው ስለምትባሉ። ገባችሁ? ሁቲ ማለት የማይገባችሁ ሰዎች ካላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመጀመሪያ አልሐምዱሊላህ ለኩል ሸይ፣ ለሁሉም ነገር አላህ ምስጋና ይገባው። እሱ ያለው ብቻ እንጂ አይሆንም። ምናልባት ሰዎች ስበብ ሊሆኑ ይችላሉ እንጂ መጀመሪያ አላህ ያለው ነው የሚሆነው። አላህ ደግሞ አንድን ክፉ ሲያመጣ ከኋላው ኸይር ይዞ ነው ኢንሻአላህ። እንግዲህ ሁላችሁም እንደምታውቁት እኔ ወደ ኢማራት ከመጣው ገና 6 ወሬ። በዚህ በ6 ወር ቆይታዬ ስለ ኢማራትም ይሁን ስለ ሀገራችን ስለ ሌላም ሀገር ይሁን ምንም አይነት ፖለቲካዊ ይዘት ያለው ወሬ አውርቼ አላቅም። ወጥቼ ገብቼ ስራዬ ነው። ከስራዬ ውጪ እንደ ድሮ እንኳን አንዳንድ ነገር እንኳን ጣልጣል ማድረጋቸውንም ተናግሬም አላቅ። እንግዲህ በዚሁ እያለ የሃኒ ጉዳይ ተፈጠረ። በሃኒ ጉዳይም እንዳያችሁት ሙሉ የኢትዮጵያ ብሔር ብሔረሰብ ጋራ ጉዳዩን ስናወግዝና በሷ ላይ የተሰራውን ወንጀል ስንቃወም ነበር። በዚህ ሁኔታ ያለ ምንም በማላውቅበት ከአቡዳቢ ጀዋዛት ወይም ደግሞ ከፍተኛ ከደህንነት ቢሮ ተደውሎ ስፖንሰር ጋር እንድትቀርብ ተባልኩኝ። ሰኞ ዕለት ስፖንሰር ጋር አቀረብኩኝ። ምንም አይነት ሪዝንም አልነገሩን። ብቻ በተሰጠ የቀን የጊዜ ገደብ ሀገራችንን ለቀህ እንድትወጣ ተብሎ የመኖሪያ ፍቃዴ ካንስል ተደረገ። የመኖሪያ ፍቃዴ ተሰረዘ። ጉዳዩን እንኳን ለማወቅ ምንድነው ብለን በብዙ መንገድ ምንም አይነት ምክንያት ልናገኝ አልቻልንም። ብቻ የኢማራትን ሀገር ለቀህ በተሰጠ ጊዜ እንድትወጣ የሚል ነው። እንግዲህ እኛ ምንም ነገር ያደረኩትም የለኝ የተናገርኩትም የለኝ። አሁን ምን እንደሚፈጠርም ገና አላወቅኩ። ዝም ብዬ ተቀምጫለሁኝ። ምክንያቱም ድንገት ነው ይሄ ነገር የወደቀብኝ። ምንም ላስብም አልቻልኩም። ወደየትም እንደመሄድ ግራ ገብቶኛል። ሁላችሁም እንግዲህ በተለይ ደግሞ ይሄን ጉዳይ የኤምባሲ ሰዎች መፍታት የምትችሉ ከሆነ ትብብራችሁን እንሻለን። ቪዲዮውን ሼር
ሪፖስት አድርጉት።